ራሴን ሰላም ቤተሰቤን ሰላም አደርጋለሁ ካላችሁ ወደ ማወቅ ዩቲዩብ ጎራ ይበሉ። በየወቅቱ አዳዲስን መረጃ ያቀርብላችኋል። ሰላምቴ በያላችሁበት ይድረስ ብያለሁ። ይህ ችግር የሁላችንም ችግር ስለሆነ መቅረፍ ስላለብን መማር መወያየት ስላለብን ወደ ማወቅ ዩቲዩብ ጎራ ይበሉ። ለምትወዱት እህት ወንድሞቻችን ሸር እያደረጋችሁ ላይክ ሰብስክራይብ ያደረጋችሁ ቅድመ ትዳር ራስን ቤተሰብን እያዳነ ይገኛል። ዛሬ ብዙዎቻችን አንድ ቤት ነው ያለ፣ ግን ልባችን ተራርቆ ነው ያለ። ስለዚህ ቅድመ ትዳር ተዘጋጅቷል። ላይክ ሰብስክራይብ ያደረጋችሁ ለምትወዱት ሰው ለምትወዱት ቤተሰብ ሸር እያደረጋችሁ አድርሱልኝ እላችኋለሁ። ይሄ የሁላችንም ችግር ነው። ሰውን መቀየር አንችልም፣ ግን ራሳችን መቀየር ስለምንችል ራሳችን ላይ እየሰራን ቤታችንን ራሳችንን ሰላም እናድርግ። በብዙ ቤተሰብ የሚታይ ችግር ይሄ ነው። ስለዚህ ችግራችንን ፈተን ተወያይተን መወያየትን መስማትን ብዙ ሽማግሌ ያልፈታውን ችግር ቅድመ ትዳር እየፈታ ይገኛል። ስለዚህ ላይክ ሰብስክራይብ ያደረጋችሁ ለብዙ እህቶቻችን አድርሱልኝ። ላገባችሁ ያላገባችሁ እህት ወንድሞቼ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄ የሁላችንም ችግር ነው። እኛ ወጣቶች ትውልድን እናሻሽል። ሽማግሌ ብዙ ጊዜ ገብቶ ያልፈታውን ችግር ቅድመ ትዳር ችግሩን ፈቶ ቤተሰብን ሰላም እያደረገ ራስን ሰላም እያደረገ ይገኛል። በብዙ ቤተሰቦች የሚታየው ይሄ ነው። አንድ ጣራ ስር መኖር፣ ነገር ግን እንደ እንግዳ መነጋገር፣ እንደ ልጆች ብቻ መታገስ ሰላም የሌለበት ትዳር ነው እኛ ሀገር ላይ ብዙ ቤት ያለ። ስለዚህ ቤታችንን ሰላም ራሳችንን ሰላም እናድርግ። ቅድመ ትዳር ዋናው ዓላማው የተሰበሩ ልቦችን የተራራቁ ልቦችን ማገናኘት ማቅረብ ነው። ቅድመ ትዳር ማለት ሌላውን መቀየር አይደለም፣ ራስን ማወቅ ራስን ማስተካከል ነው። በፍቅር መነጋገር መስማት መማር ነው። ስለዚህ ራሳችንን እንለውጥ። እኛ ሀገር ላይ ሽማግሌ ያለበት ሀገር ነው፣ ደስ የሚል ሀገር ነው ያለን። ግን ቢሆንም ሽማግሌ ችግሩን መፍታት አይችልም። እኛ ወጣቶች ተወያይተን ተመካክረን ችግራችን ፈተን የራሳችንን ደካማ ጠንካራ ጎን አይተን ራሳችንን ሰላም ትዳራችንን ሰላም እናደርግላችኋለሁ። ትዳር ለልጅ ብቻ አይደለም፣ ትዳር ለራስ ሰላም ነው። ትዳር ለፍቅር ነው። ትዳር ለደስታ ነው። ስለዚህ ቅድመ ትዳር ዋና መንገድ ነው። ቅድመ ትዳር ትምህርት ዋና መንገዳችን ስለሆነ ላይክ ሰብስክራይብ ያደረጋችሁ ለብዙ እህት ወንድሞች አድርሱልኝ እላችኋለሁ። ደግሞ በሌላ ርዕስ እስከምንገናኝ ሰላም ሆኖልኝ